አሁን ቆንጆ ስዕል ስሎ ሲጨርስ እንደተለመደው ግድግዳው ላይ ወስዶ ሰቀለው። በሐሳብ ውስጥ ሆና የሉምባን እርሳስ ላጲሱን እርሳሱ ጭራሽ ለሁለት ተሰበረ። ወይኔ ሉምባ ገደለኝ! ጉዴ ፈላ! ሉምባ ስዕል መሳል ይወዳል። ክፍሉ ውስጥ ቁጭ ብሎ ስዕል እየሳለ ነው። ሉምባ ስዕል የሚስልባቸውን ብሩሾች፣ ቀለሞችና እርሳሶች በጥንቃቄ መያዝ፣ መጠቀም፣ ከተጠቀመም በኋላ በስነ ስርዓት ማስቀመጥ ይወዳል። ሉምባ ስዕል መሳል ለአእምሮ እድገት ጥሩ እንደሆነ ያውቃል። ስዕል የሚስሉ ልጆች አስተዋይ፣ በጣም በትምህርታቸውም ጎበዝ እንዲሆኑ ይረዳቸዋል። ሉምባ ይህን ስለሚያውቅ በትርፍ ጊዜው ሁል ጊዜ ስዕል ይስላል። አሁን ቆንጆ ስዕል ስሎ ሲጨርስ እንደተለመደው ግድግዳው ላይ ወስዶ ሰቀለው። ከዛም ሉምባ ወደ ውጪ ወጣ። አፎሚያ ሉምባ ክፍል ስትገባ ሉምባ ክፍል ውስጥ የለም። በጣም ያምራል። የሉምባ ክፍል ስዕል እየሳለበት ነው እንዴ? ሉምባ እኮ ስዕል ይወዳል፣ እኔም እወዳለሁ። እሷም ስዕል መሳል ትወዳለች። ግን እኮ ሉምባን አላስፈቀደችውም መሰለኝ። እኔም እዛው ስዕል ልሳል ስለምትወድ እሱ ክፍል ገብታ ዝም ብላ መሳል ቀጠለች። የተለያዩ ቀለማትን እየመረጠች እየቀባች ቆንጆ ስዕል ለመሳል እየሞከረች ነው። የሳለችውን ስዕል ከግድግዳው ላይ ሰቀለችው። ዋው! ሉምባ ይሄንን ሁሉ ሰርቷል። አፎሚያ የመጀመሪያ ስዕሏን ስላጨረሰች አሁን ደግሞ በእርሳስ የሚሳሉ ስዕሎችን ልትስል ነው። ምን እንደምትስል ግን አላወቀችም። እያሰበች ነው። በሐሳብ ውስጥ ሆና የሉምባን እርሳስ ላጲሱን በጥርሷ ቆረጠችው። በጣም ደነገጠች። ወይኔ ሉምባ ገደለኝ! ላጲሱን በለውበት እኮ በሐሳብ ተውጬ። ወይኔ ሉምባ ከመጣ በቃ ይገለኝ። እርሳሱ ጭራሽ ለሁለት ተሰበረ።
እርሳሱን በጣም ነው የሚጠነቀቀው፣ በጣም ነው የሚወደው። ጭራሽ ለሁለት ተሰበረ። ሉምባ እርሳሶቹን በጥንቃቄ ነው የሚይዘው። በጣም ቀለሞቹንና እርሳሶቹንም ይወዳል። አፎሚያን ታውቃለች። ለሳኔ ደነገጠችው። ወይኔ ሉምባ ገደለኝ፣ ጉዴ ፈላ። የምታደርገው ግራ ሲገባት እርሳሱን ጥላ ከሉምባ ክፍል ወጣ ሄደች። ሉምባ ከደረጃ ሲወርድ ከአፎሚያ ጋር ተገናኙ። እንዴ ቆይ እንጂ አፎሚያ፣ ደህና ነሽ ወይ? ወዴት እየሄድሽ ነው? ደሞ ብታይ ስዕል እንደምወድ ታውቂያለሽ። የሳልኳቸውን ስዕሎች ላሳይሽ፣ ነይ እባክሽን አላት። አይ ሉምባ ቸኩያለሁ ልሂድ። ግድ የለሽም ነይ፣ ቆይ አንቺም ስዕል እንደምትወጂ አውቃለሁ። እባክሽን አንዴ የሳልኩትን ስዕል ነይ ላሳይሽ ብሎ ሉምባ ይዟት ወደ ክፍሉ ተመልሶ ገባ። እንዴ ወረቀት አለ፣ ቀለምም አለ። ቆይ እርሳሴን የት ጥዬ ነው? እርሳሴ የት ጠፋ? እያለ ሉምባ እርሳሱን መፈለግ ጀመረ። አፎሚያ ደንግጣለች። እንዴ ይገርምሻል፣ ቅድም እኮ ስወጣ እርሳሴን እዚህ ጋር ጥዬው ነው የወጣሁት። ሉምባ ግራ ገባው። እንዴ አፎሚያ እርሳሴን አይተሻል እንዴ? እዚህ ነበር እኮ ያስቀመጥኩት። አይኔ ያላየሁም። እንዴ ይህን ስዕል ማን የሳለው? እኔ አልሳልኩም፣ አንቺ ነሽ የሳልሽው አለ ሉምባ። እሱንማ እኔ ነኝ የሳልኩት እኮ። ይህን ስዕል የሳልሽው አንቺ ነሽ አለ። አዎ። አሃ ቅድም ስጠይቅሽ እኔ አልሳልኩም እርሳሱን አላየውም አላልሽኝም ነበር? ስለዚህ ዋሽተሽኛል፣ እርሳሴን አይተሽዋል ማለት ነው። ተናገሪ። ሉምባዬ በጣም ይቅርታ፣ እኔ እኮ ትቆጣኛለህ ብዬ ነው እንጂ ያልነገርኩህ እርሳሱማ ተሰብሮብኝ ነው። ውይ ታዲያ ቅድም ስጠይቅሽ ለምን እውነቱን አልነገርሽኝም ነበር? እኔ አልቆጣሽም። የታረግሽ ውስጥ እርሳሱን? ይሄው በቃ እዚህ ነዋ። አፎሚያ ብዙ ልጆች እኮ በቃ እውነቱን ሲናገሩ ስለሚጮሁባቸውና ስለሚቆጧቸው ይዋሻሉ። እኔ እንደዛ አይደለሁም። አልቆጣሽም። እውነቱን ስለተናገርሽ እንደውም በጣም ነው ያደነኩሽ። እንደውም አሁን አዲስ መፍትሄ አለኝ። እስቲ አምጪው እርሳሱን። ይሄ ለሁለት የተሰበረ እርሳስ አየሽ፣ ይሄኛውንም ሁለቱንም ስቀርጻቸው አንድ ላንቺ አንድ ለኔ ሆኑ ማለት ነው። ሁለታችንም አንዳንድ እርሳስ ኖሮን መሳል እንችላለን። ሌላ ጊዜ ግን እኔ ሉምባ እውነት የሚናገር ልጅ ስለምወድ እውነት ሲናገሩም ስለማልቆጣ አትፍሪኝ አለ ሉምባ። አየሽው አይደለ? በይ ምንድነው መሳል የምትፈልጊው? አበባ እንሳል። እኔ ራሱ አበባ መሳል እወዳለሁ። በይ እንሳል አለ ሉምባ። አብረን ቆንጆ ስዕል ሳለን እኮ አይደለ እንዴ? ወይኔ ሉምባዬ የምትቆጣኝ መስሎኝ እኮ ነው ያዋሸሁት። ኧረ እኔ እውነት የሚናገር ልጅ በጣም ነው የምወደው። እኔ አልቆጣም። እኔ ካሁን በኋላማ እውነት ነው የምነግርህ። ስላልተቆጣኸኝ ደግሞ አመሰግናለሁ። በይ ሌላ ጊዜ ተገናኝተን ደግሞ አብረን ቆንጆ ስዕል እንችላለን። ሌላ ጊዜ ደግሞ እመጣና አብረን እንስላለን። ሌላ ጊዜ ደግሞ ተገናኝተን አብረን ቆንጆ ስዕል እንስላለን።
አሁን ደህና ሁኚ፣ አንድ ቀጠሮ አለኝ አለ ሉምባ። ወይኔ አይኔ፣ ወይኔ አይኔ፣ አይኔ ተቃጠለ። እንዲህ ምንድን ነው? እስቲ ቆይ ጆሮዬ ላይ ልጣጩን አድርግ ሲባል ሰምቻለሁ። ኧረ ምንም አላቆመኝም። ወይኔ ወይኔ! እንዴት ነው ሽንኩርት እየላጡ የሚሰሩ ሰዎች አይናቸውን አያቃጥላቸውም እንዴ? እንዴት ጎበዞች ናቸው! ረረረ ለበለበኝ እንዴ! አይኔ እንባ በእንባ ሆነ። ውይ ቢቀርብኝስ! ኧረ ቢቀርብኝስ! ዮዮ የመጀመሪያው ጊዜ ነው መሰለኝ ሽንኩርት ሲከትፍ አይኑን አቃጠለው። ማማሲያውን ወደ አፉ ሲያስጠጋው አቃጠለው። ወይኔ 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 ተቃጠልኩኝ። ዮዮ ምሳውን እየበላ ነው። የሚጣፍጥ ሽሮ አለ። ዮዮ የሚበላው ሽሮ ከየት ነው የሚመጣው? እንዴት ነው የሚሰራው ሲል አሰበ። ሽሮ እንዴት እንደሚሰራ ታውቃላችሁ? እኔ አላውቅም፣ ግን መማር አለብኝ፣ ማወቅ አለብኝ። ምግብ መስራትን መለማመድ አለብን። የምንወደው ምግብ ሁልጊዜ ተሰርቶ ሲቀርብልን ብቻ ሳይሆን ራሳችንም እንዴት እንደሚሰራ ማወቅ አለብን። ዮዮ የበላው ሽሮ ስለጣፈጠው እንዴት እንደሚሰራ ለማወቅ መጽሐፍ ማንበብ ጀመረ። ዮዮ አንድ ነገር ከየት እንደመጣ እንዴት እንደሚሰራ ማወቅ ይወዳል። ስለዚህ ዛሬ ስለ ሽሮ አሰራር አነበበ። ያነበበውን ነገርም በተግባር ለማድረግ ዝግጅቱን ጀመረ። ባነበበው መሰረት የሚያስፈልጉትን የተለያዩ ለሽሮ መስራት ግብአት ሊሆኑ የሚችሉትን እነ ዘይትን፣ እነ ሽሮ፣ እነ ሽንኩርት አንድ በአንድ ደረደራቸው። ዮዮ ያነበበው ነገር እንዳይጠፋበት እየተጠነቀቀ ነው። መጀመሪያ ሽንኩርት መክተፍ አለብኝ አለና ዮዮ ሽንኩርቱን መላጥ ጀመረ። ዮዮ ሽንኩርት ሲከተፍ ዓይን እንደሚያቃጥል አላወቀም።
ሽንኩርቱን እየከተፈ አይኑን አቃጠለው። ወይኔ አይኔ፣ ወይኔ አይኔ፣ አይኔ ተቃጠለ። እንዴ ምንድነው? እስቲ ቆይ ጆሮዬ ላይ ልጣጩን አድርግ ሲባል ሰምቻለሁ። አረ ምንም አላቆመኝም። ወይኔ ወይኔ! እንዴት ነው ሽንኩርት እየላጡ የሚሰሩ ሰዎች አይናቸውን አቃጥላቸውም እንዴ? እንዴት ጎበዞች ናቸው! አረረ ለበለበኝ። እንዴ አይኔ እንባ በእንባ ሆነ። ውይ ቢቀርብኝስ! አረ ቢቀርብኝስ! ዮዮ የመጀመሪያው ጊዜ ነው መሰለኝ ሽንኩርት ሲከትፍ አይኑን አቃጠለው። ዮዮ አይኑን ሽንኩርቱ በጣም ስላቃጠለው መቋቋም አቃተው። ወደ ውጭ ወጣ። ንፋስ ላይ አይኑን አረ ንፋሱ እባክህ አብርድልኝ፣ አይኔ ተቃጠለ፣ ወይ አልቻልኩም አለ። ትንሽ ንፋስ ላይ ከቆየ በኋላ ገብቶ በጋለው መጥበሻ ላይ ሽንኩርቱን አስቀመጠ። ሽንኩርቱን ማቁላላት ጀመረ። ዮዮ ያነበበው እንዳይጠፋው እየተጠነቀቀ ነው። ሽንኩርት 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 ሽንኩርት። አዎ ሽንኩርቱ እንዳያርብኝ እንዳነበብኩት ማማሰል አለብኝ፣ አለበለዚያ ያራል ይላል ቅድም ያነበብኩት ላይ። ስለዚህ እንደዚህ ያደረኩኝ አማስላለሁ አለ። ዮዮ ሽንኩርቱ እንዳያርበት በጥንቃቄ ካማሰለ በኋላ ደከመኝ እኮ እንዴ የቀረበልንን ዝም ብለን ስንበላ እኮ እንደዚህ የሚያደክም አይመስልም። ልጆች እንደኔ አንዳንድ ቀን እየገባችሁ መስራት መማር አለባችሁ። የዛ ጊዜ የሚቀርብልን ምግብ እንዴት እንደሚያደክም ትማራላችሁ። አንዳንዶቻችንማ ብሉ ስንባል ራሱ አንበላም እንላለን። ወላጆቻችን እንደዚህ ደክመው ነው ለካ ምግብ የሚያቀርቡት፣ ምግብ የሚሰሩት። አሁን ገባኝ አለ ዮዮ። ዮዮ ሽንኩርቱን ካቅሏላ በኋላ ዘይት ጨመረ። ከዘይቱ ቀጥሎ ደግሞ አሁንም ትንሽ አቁላላና ውሃ ጨመረ። ዮዮ ሽንኩርቱን ካቁላላ በኋላ ትንሽ ውሃ ጨመረበትና ከዛ ቀጥሎ ደግሞ ሽሮውን ጨመረው። ከዛ እያማሰለ ሽንኩርቱንና ሽሮውን አዋሃደው። ከዛ እያማሰለ ሽንኩርቱንና
ሽሮውን በደንብ አዋሃደው። ዮዮ የሰራውን ምግብ መቅመስ ፈለገ። ማማሲያውን ወደ አፉ ሲያስጠጋው አቃጠለው። ወይኔ 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 ተቃጠልኩኝ። እንዴ ምግብ ሲሰሩ እኮ ይቀምሳሉ፣ እንዴት አድርገው ነው? አሃ አለ ዮዮ። መጀመሪያ ለካም ከማማሲያ አንስተው እጃቸው ላይ አድርገው ከእጃቸው ላይ ያለውን ነው የሚቀምሱት። ያም እንዳያቃጥላቸው እስኪበርድ ድረስ ለመጠበቅ ይረዳቸዋል አለ ዮዮ። እንዴ ምላሴን እኮ አቃጠልኩት እኔ በቀጥታ ቀምሳለሁ ብዬ። ወይ ሙያ ወይ ሙያ ወይ ሙያ፣ ሁሉ ነገር ለካ ሙያ ይፈልጋል አለ ዮዮ። እንደገና ደግሞ ምግቡን ሲቀምሰው ውሃ ውሃ አለው። ምንድን የረሳው? አሃ ጨው ረስቻለሁ አለ ዮዮ። የረሳውን ጨው ትንሽ አርጎ ሽሮ ላይ ጨመረበት። ከዚህ በኋላ ሽሮ ተክትኮ እስኪበስል ድረስ በደንብ ጠበቀ። ዮዮ የሰራውን ሽሮ እስኪበላ ድረስ ጓግቷል። ደግሞ ራሱ በማብሰሉ እጅግ ደስ ብሎታል። የኔ ሽሮ አለ ዮዮ። ይህ ሽሮ እኔ ሰራሁት ነው፣ የዮዮ ሽሮ ይባላል። ለራሴ የሚበቃኝን ያህል ትንሽ ነው የሰራሁት፣ ይበቃኛል። ደግሞ የመጀመሪያ ቀን እንደዚህ ከሰራሁ ጥሩ እንኳን ባይሆን እያሻሻልኩ እመጣለሁ አለ ዮዮ። ዮዮ እንጀራ መጣና በጭልፋ ሽሮውን እያወጣ እንጀራው ላይ አደረገ። እኔ እስከ ዛሬ ሰው የሰራልኝን ነበር መበላው። ዛሬ ለመጀመሪያ ጊዜ ራሴ የሰራሁትን ሽሮ ልበላ ነው። እኔ ልጆችን እመክራለሁ፣ ምግብ አንዳንድ ጊዜ ከወላጆቻቸው ጋር እየገቡ ወይም ቤት ውስጥ ከሚያግዛቸው ማንኛውም ሰው ጋር እየገቡ ምግብ መስራት መለማመድ አለባቸው። ወደፊት ሲያድጉ እኮ በጣም ነው የሚጠቅማቸው። ሙያ እኮ በጣም ይጠቅማል አለ ዮዮ። ዮዮ የሰራውን ምግብ ቀመሰው፣ በጣም ደስ አለው። አንድ ሙያ ተማርኩኝ፣ እጅግ ደስ የሚል ቀን አሳለፍኩኝ አለ ዮዮ። ዮዮ እንጀራውን ጥርቅ አድርጎ በልቶ እጅግ ደስ ብሎት ጥሩ ቀን አሳለፈ። እንግዲህ ልጆች እናንተም እንደኔ ማድ ቤት እየገባችሁ ምግብ ማብሰልን መማር አለባችሁ አለ ዮዮ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። የኔታ ቤት